አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁን ኢዝ ቬሪ ክሌቨር ምንም ለሱን you have to give him credit የመጨረሻው ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ኃይሌ ቀነኒሳ ምናምን እየሮጡ ነው እና የሆነ ቴዲ ሐዋሳ የሚባል ቴዲ ሐዋሳ በሩጫ እናቀውም እና ለሯሩጥ የገባ ሰው የመጨረሻው ላይ ላጥር ያለው እና የቺ ፌኒክስ ላይ ያው እያየ ነው የሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ በብስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው የኢህአዴግ ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢንተርናል አፐር የኢህአዴግ አፐር ኤችሎን የበላይ አመራሩ በረከት ይቀርበዋል፣ ሳሙራ ይቀርበዋል፣ በዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ ህዋት ማንጁስ የሚለውን ታውቃለህ? እነሱ የሚያሳድጓቸው ሪል ማንጁስ ወዝ አብይ እና ያንን መጨረሻ ላይ ልክ 2016 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛው ነው። አየህ ሶ እየዘጋጀ መጣ፣ ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሶ ሂ ስፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድረግ ቀላል አይደለም። ልክ እኛ ለሚይዘው ስንል ህይወት ጎን ምን ማድረጋችን ይሄ ነው። ለአማራ በተለየ መልኩ የተደረገበት ጥሪ የለም። የአማራ ተወላጆች በብዛት በዛ ወቅት ተሳትፈው ነው። አዎ ፋክት ነው ይሄ። እንዴ ገዱ አንዳርጋቸው ምንድነው እንዴ ያለው? አሁን ተቃዋሚ ሆኖ ወጥቶ እየታገለ ነው። ፕሮባብሊ አንዳንዶቻችሁ በምትሳተፉበት ጸረ ብልጽግና ትግል እየተከተላችሁት ሊሆን ይችላል። ምንድነው ያለው? ከሚያሳዝኑኝ ነገሮች ሁሉ በላዩ ላይ ተነስቶበት የትግራይ ህዝብ ብቻውን ቀርቶ ነበር ነው ያለው። ቴዲ ይህንን ኮት አድርግልኝ፣ የአቶ ገዱ ንግግር ነው የኔ አይደለም። እኔ ስለው ለምንድን ነው የሚያማችሁ? ሁሉም በትግራይ ላይ ተነስቶ የትግራይ ህዝብ ብቻው መሆኑ በጣም በጣም ህሊናዬን ከሚያቆስሉኝ ነገሮች አንዱ እሱ ነው ብሏል። ይህ አቶ ገዱ ነው ያሉ። አገር እንደ ሀገር በትግራይ ላይ ያዝምታችኋል። ይሄ እውነት ነው፣ ተቀበሉት። ስለዚህ ይሄ እንዳይደገም ነው አሁን እዚህ ላይ ቁጭ ብለን እየለፈለፍን ያለ ነው። ከዛ ዙሪት እንድንወጣ ነው። የሀገር አልበቃ ብሏችሁ የሰው ሀገር ጦር አዘመታችሁ፣ ህዝቡን ጨፍጭፋችሁታል። በኢትዮጵያ ምድር ተሞክሮ የማያውቅ ቴክኖሎጂ አምጥታችሁ ጨፍጭፋችሁታል። ይሄ ቴክኖሎጂ ከእያንዳንዱ የኢትዮጵያ ግብር ከፋይ ነው። የኢትዮጵያ አየር መንገድ ትግራዋይ ጭምር በመገንባት የተሳተፈበት የጦር መሳሪያና የሰራዊት ማመላለሻ አድርጋችሁ ጨፍጭፋችሁታል። አሁን አማራ ላይ እንደዚህ ሲደረግ እኔ እቃወመዋለሁ። እንደዛ አይነት ድርጊት ውስጥ የሚሳተፉ ሰዎች እጸየፋቸዋለሁ። አብሬያቸው ቁጭ አልልም። አብሬያቸው ዳይን ኤንድ ዋይን ላደርግ አልችልም። አብሬያቸው ምንድነው ማዕድ ልጋራ አልችልም። አይደለም ልከፍላቸው ማለት ነው። ይሄ እኮ የትግል አማራጭ አጥተው ሁሉም ተዘግቶብህ የምትገባበት የትግል አማራጭ ነው። በዛ ላይ ሰላማዊ ትግል ነው። እኔ ሰው ግደል አላልኩም ወንድሜ። የምጠየቀውን በነገራችን ላይ የገደለ ካለም እኔ ሰው ግደል ካልኩኝ ነው። ዝም ብሎ እኮ ህግ እንዴት ነው እንዴ? በተለይ በውጭ የምትኖሩት ሰው ግደል ካልኩኝ የስ እና የተገደለም ካለ ደግሞ ግደል በማለቴም ራሱ መጠየቅ አለብኝ። የስ ደግሞ የተገደለ ሲኖር ደግሞ ኢንጁሪ ነው። ኢንሳይትመንት ብቻ ሳይሆን ኢንጁሪ ነው። ቅድም ወንድሜ ጦርነቱ ባህላዊ ብለህ ምናምን ያለው ውጊያና ጦርነት ምን ልዩነት አለው? በዛ ላይ ኢንሳይት አድርጋል ጦርነት ብሎኛል። የኔ ወንድም አሉላ ያስነሳው ጦርነት አለ ብለህ የምታስብ ከሆነ ከእንቅልፍ ገና አልነቃም። አብይ የሚያስቆመው ጦርነት አልነበረም ብዬ አለሁ እኔ። አንተ ደግሞ ጭራሽ አሉላ ጦርነት መቀስቀስ ይችላል ብለህ ነው እየተናገርክ ያለው። ጦርነቱ ኦልሬዲ እነ ጃዋርም እነ ልደቱ እኮ ዋጋ ያስከፈላቸው ጦርነት
አያስፈልግም ይቁም በማለታቸው ነው። ስለዚህ እኔ ላስነሳው የምችል ጦርነት የለም። እኔም ላስቆመው የምችል ጦርነት አልነበረም። አብይም ሊያስቆመው የሚችል ጦርነት አልነበረም። ይሄ መረዳዳት መቻል አለብን። ውጊያና ጦርነት ምንም ልዩነት የለውም። አይ እንግዲህ ለሚሊተሪ ሳይንስ ባለሙያዎች ሄደህ ጠይቅ አለው። ዝም ብለን ተራ እንትን እንዳናደርገው እንዳናወርደው ውይይቱ። ጦርነትና ውጊያ ይለያያሉ። ውጊያ የሆነ ስፔሲፊክ ቦታ ሰዓት ያለው የሆነ አውደ ውጊያ ነው። እዛ ላይ ተዋግቶ ማሸነፍ የስ ጦርነቱን ማሸነፍ ግን አይደለም። ለዛ እኮ ነው ጦርነቱ አላሸነፉም ህወሓቶች ደብረ ሲና ደርሰው ፖለቲካውም ዲፕሎማሲውም አልቻሉበትም፣ ፌል አደረጉ። ዌር አዝ ይሄ ምንድን ነው የምትለው ውጊያ ግን ማሸነፍ ይችላሉ። አሁንም ውጊያ ሊያሸንፉ ይችላሉ። በዚህ እኔ አትጠራጠር። አሁንም ባለው የገፈፉም ይሁን በግዳጅም በውድም ይሁን ሊያሸንፉ ይችላሉ። የሆነ ቦታ ላይ ጦርነት ውጊያ ማሸነፍ ማለት ግን ጦርነቱ ማሸነፍ አይደለም። ጦርነት ኢኮኖሚ ይጠይቃል፣ ሞቢላይዜሽን ይጠይቃል፣ የህዝብ ድጋፍ ደጀን ይጠይቃል፣ ስንቅ ይጠይቃል፣ ዲፕሎማሲ ይጠይቃል፣ ስነልቦና ይጠይቃል። ይህ ሁሉ ያካተተ ነው። አሁን ያለው ግን እንደዛ አይደለም። ስለዚህ እኔ ውጊያ የትግራይ ህዝብ ሜታፈር ነው። አይ እኔ አኒማል ፋርም መጽሐፍ ገዝቶ ለዶሮ ማርቢያና ለእንስሳት ሪፕሮዳክቲቭ እንትን አውለዋለሁ ብለህ እንደገዛው ልጅ ነው መጽሐፉን የምገዛው ካለ አንድ ሰው የኔ ወንድም ይቅርታ አድርግልኝ፣ እዛ ላይ ጊዜ አናጠፋም። እኔ የአማራ ጦርነት ሰርጉ ነው የሚል ዘፈን አለ። እኔ ግን አማራዎች በሰርጋችሁን የምታደርጉት በጦርነት ነው ብዬ ግን አላቅም ልልም አልችልም። ምንድነው ኢትስ ሜታፈር ነው። አይፈራም፣ አትንኩት ክብሩን። የነካችሁት ቀን ግን አይንበረከክላችሁም፣ ባሪያ አይሆንም፣ አይፈራም ነው። ይሄ ለማንኛውም ህዝብ ይሰራል። በነገራችን ላይ ማንም ህዝብ ባሪያ መሆን አይፈልግም። የትግራይ ህዝብ የተለየ አይደለም። ስለዚህ አማራውም ሲለው ልክ ነው። ለኔ ገናችን ነው ሲል አንድ የአማራ ተወላጅም ሰምቻለሁ። ለአማራ ጦርነት ማለት ገና ጨዋታ ነው ብሏል። እኔ ግን ስፔሲፊክሊ ፋይቲንግ ውጊያ እንደዛ ነው። ትግራይም በውጊያ ማንበርከክ አችልም ነው መልእክቱ። አይ እኔ እንዳሸንዳና እንደንትን ዩኔስኮ ላይ ይመዝገብልኝ ብለሃል ብለህ ክርክር የምታካሄድ ከሆነ ግን ደናደርልኝ፣ ይቅርታ ለዚህ ጊዜ የለኝም ነው የምልህ። የአኒማል ፋርም መጽሐፍ ገዝተህ ስለ እንስሳት ርቢያና ስለ ዶሮ ማርባት ተሞክሮ ሪፈረንስ አድርጌ እጠቀምበታለሁ እንደማለት ነው። ሶ ሜታፎሪክ የሆኑ ኤክስፕሬሽኖች በዛኛቸው ሊትራል አንውሰድ። ድል ቁርሱ ድንጋይ ትራሱ ምናምን እየተባለ ሲሞካሸው አልነበረም እንደ ጄኔራሎች? ቁርስ እንቁላል የተሰራለት ሚስቱ ወይም እንትን ጥሎ ሄዶ ጦርነት ተመገበ ማለት ነው እንዴ? አይደለም። እኔ ይገርመኛል ስንት ችግሮች ባሉብን እንደዚህ አይነት እንትን ውስጥ መግባታቸው ራሱ። ስለዚህ አትጸጸትም አሁን ምናምን ያላችሁታል። ምንድን ነው የሚያጸጽተኝ እስኪ ንገሩ። በዛ ደረጃ የሚጨፈጨፍ ህዝብ አለኝታ መሆን የሚያጸጽት ከሆነ የትግራይ ተወላጅ ያልሆናችሁ ግን ትግራይ ላይ የሚደረገው ስህተት ነው ብላችሁ የታገላችሁ ሰዎች ልትጸጸቱ ነው ማለት ነው። ዛሬም ከአማራ ጎን ቆሞ ስህተት ነው የሚል ሰው ሊጸጸት ነው ማለት ነው። በነገር ላይ በኔ እይታ የጽንዶ ደጋፊ ብትሆን ትላንት የተናገርከውን ነገር የሚመዘዝብ አይመስለኝም። ነገርኩህ እኮ ቅድም። አሁን አንድ እዚህ እያየሁ ነበረ ቅድም። አንድ የቴዲ እዚህ አጋጣሚ የሆነ አንድ ተመሳሳይ መልዕክት የሚጽፍ ልጅ አስተያየት ያየው አልነበረም። ሼር የሚለው በተነክቸው ሸፍኖት ነበረ እና አሁን ቅድም ደጋግሞ የቲኤምኤች ብር ምናምን ይላል። የቲኤምኤች ብር የሚባል ነገር የለም ወንድሜ። እኛ እያወራን ያለነው 250 ቢሊዮን ብር እንክት አድርገው ስለበሉ ጄኔራሎችና ካድሬዎችና እነሱ በጽምዶም ገብተህ ይሁን የህወሓት ደጋፊም ሆነ ይሁን ያጎነበስክላቸው ያሉት ሰዎች 250 ቢሊዮን ብር ከወርቅ ቲዲኤፍ የትግራይ ወጣቶች ታግለው የበታተኗቸው የጦር መሳሪያዎች ሸጠው የበሉ የዓለም አቀፍ ማህበረሰብ እርዳታ ሰጥቶ ያንን እርዳታ ሸጠው የበሉ ሰዎች ራሳቸውን በአደባባይ ያመኑ ዘርፈናል ብለው በቴሌቪዥን በሚተላለፍ ፕሮግራም ያመኑ ሰዎች ነው እያወራን ያለ ነው። እነዛኑ ሰዎች ነው እየደገፍክ ያለው። ከኔ ጋር ቲኤምኤችን በለው ምንም በለው ካለ ጎቱ ተቆርት አሚን አሜሪካ ጽምዶ አልቀበልም ያለ ሰው እንዲንለዋለን በዛ የሚቀየር ነገር የለም። ስለዚህ ቲኤምኤችን በለው ሌላም ነገርም ሌላ የበቀል አዲስ ፍሬም ካለ አምጣው። አሚን አሜሪካ
ሌትስ ጎ ቱ ዘ ኮርት። ይሄ ነው። እኔ ግንባር የለኝም እንደ ምግበይ፣ አርሚ የለኝም እንደ